መጽሐፍ ቅዱሱን በራስ በገዛ ፈቃድ ተርጉመህ እዚህ ደረጃ መጽሐፍ ቅዱስ ላይ ጥምቀት ለኃጢአት ስርየት ነው ይላል? እሱን በጥያቄ መልክ ስለማቀርብልህ እኮ አምጣልኛ፣ አሳየኝ። የቱ ጋር ላንብበውና። ስለዚህ ቀጥታ ስላልመለስክ ወደ ጥያቄ ይገባለሁ። እሺ ሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ ምዕራፍ 2 ቁጥር 38 እንትኑ ጥቅሱን በለኝና ነው ለኃጢአት ስርየት ይላል ካልከኝ ለኃጢአት ስርየት ነው የሚለውን በደንብ ግለጽልኝ። ካልሆነ ጥቅሱን እያነበብን እንደማይል እኔ ደግሞ በእርግጠኝነት እነግርሃለሁ። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ያለው? አይልም። ከዛ በፊት አለ። አይልም። ከዛ በፊት አንብበው። ክፍሉን ድጋሜ ያው ክፍሉን እንየው። እስኪ አንብልኛል አንዴ። እኔ እያነበብኩ እንትን ልበልክ። ችግር የለውም። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 36ን እያየን ወደታች እንወርዳለን። እንግዲህ ይህን እናንተ የሰቀላችሁት አለ። በደንብ አዳምጡ፣ ለሁላችሁም ትምህርት ይሆናል። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንም በሰሙ ጊዜ ልባቸው ተነካ። በቃ እነዚህ ሰዎች አምነዋል። ጴጥሮስ ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። በደንብ ስሙኝ። ምን እናድርግ አሏቸው። ጴጥሮስ ምን አለ? ንስሐ ግቡ። ይኸው ንስሐ ግቡ። ቀጥሎ ምን አለ? ኃጢአታችሁ ይሰረይ ዘንድ። ለንስሐው ነው ያለው፣ ለጥምቀቱ አላለም። ንስሐ ምን በሉ? ቆይ አንዴ፣ እኔ የጠየቀኝ አንዴ አላቸኩል። ይኸው ንስሐ ግቡ። ምን ኃጢአታችሁ ይሰረይ ዘንድ አለ። እወርዳለሁ ወደ ጥምቀት። እዚህ ጋር ኃጢአታችሁ እንዲሰረይ ምን በሉ? ንስሐ ግቡ ነው ያለው። ተጠመቁ አላለም። በነጠላ ሰረዝ ያልተያዘ ከዛ ትክክል አይደለም በለኝ። ቆይ አንዴ ጨረስክ እኮ እንደ ወንድም ስለሆነ እያወራ ያለው ተረጋጋ። አንዴ ናታን፣ ሁለታችሁም ወንድማማቾች ናችሁ፣ ኦርቶዶክስ ወንድሞቻችን ናችሁ። እየተግባባችሁ አሁን እሱን እያልኩ ነው። አሁን ምንድነው እንደ ወንድም ስለሆነ እያወራ ነው። እኔ ላብራራ አይደለም ወይ ጠያቂው ወይ አብራራ ይሁን። ኦኬ ቆይ አንዴ ስማኝ አንዴ። እሺ እኮ ከሁለት አንዱ ወይ ጠያቂውን ወይንም ይሄንን አብራራ። እንዴት እናድርግ መሰለ? ይሄንን ክፍል እስከ መለያው እኔ እስከ ታች ድረስ ልግለጸውና ልክ አይደለም። አረ ቆይ እኮ ላውራ አንዴ። እሺ አትደረብ። እሺ አሁን ለምሳሌ እዚህ ላይ አማርኛ እንግዲህ ማንበብ የሚችል ሰው በነጠላ ሰረዝ እየተደረገ አራ እያስወራኝ አይደለም። የሆነ ነገር አትበል። አሁን ጥያቄውን ልመልስ። የኃጢአት ስርየት አይልም አልኩህ እኔ። አይልም። አንዴ ቆይ ሆስቱ እንደው ይቅርታ አድርግልኝና መሀል ላይ ቆይ አትግባሽ። አንተም ስትገባ ሶስት ስንሆን አይደለም እንደዛ አለበለዚያ አንሰማችሁማ እኛ። አንተ ጠይቀውና እሱ ይመልስ። የኃጢአት ስርየት በጥምቀት አይልም ነው እኔ። ቀጥል ጠይቀው። እሺ እንግዲህ ሁላችሁም ተመልከቱ። እሺ አሁን መጽሐፍ ቅዱሱን ማለት ነው። እዚህ ጋር እንግዲህ ይኸው ፈለገ ጳውሎስ እንደምታየው ንስሐ ግቡ ካለ በኋላ ምን አለች እኮ? እንትን ልበለው እኮ ነው። ይኸውልህ የኃጢአት ስርየት ስለማይል ልጠይቅህ ነው። አንዴ እየጠየቅኩ ስለሆነ ቆይ አንዴ ጥያቄን ስማኝ። እሺ ንስሐ ግቡ ብሎ ምን አለ? ነጠላ ሰረዝ አለ አይደል? ሚውት ነህ ፈለገ ጳውሎስ። አንዴ ጠይቅና እኔ እንትኑን ባኬን ፎርዝ እናወራ። አሁን ነጠላ ሰረዝ ምናምን እሱን ተውና ጥያቄው የኃጢአት ስርየት አይልም ላብራራልክ። እሺ ኃጢአታችሁ ይሰረይ ዘንድ እያዳዳችሁ ጨርሰው እኮ ላብራራልህ። ታች ድረስ አታብራራው። ንባቡን መጀመሪያ በቃ ዝም በለኝ። አንዴ አዳምጠኝ። እሺ በጌታ ፍቅር ልለምንህ አንዴ አዳምጠኝ። ይኸው እየሰማሁ ነው። ቀጥል። በመቤቴ እንዳታቋርጠኝ። አላቋርጥም። ቀጥል። ይኸው ጴጥሮስ ንስሐ ግቡ። ለምንድን ነው ንስሐ የሚገቡት? ኃጢአታችሁ ይሰረይ ዘንድ። ከዛስ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ። ለምን? የመንፈስ ቅዱስ ስጦታ ትቀበላላችሁ። የምትጠመቁት የመንፈስ ቅዱስ ስጦታ ልትቀበሉ ነው። ኃጢአታችሁ እንዲሰረይ ንስሐ ግቡ ነው የሚለው። ከዚህ ውጭ የሚል ነገር ካለ እሱ ያቧራው ከፈለገ እንደፈለገ። አንዴ አሁን አንተ ማብራራቱን አይደለም ንባቡንም ተሳስተሃል ማለት ነው። ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ
አንድ አረፍተ ነገር ነው አይደለም። ንስሐ ለምንድን ነው የሚገቡት? ንስሐው ላይ እንመጣለን። አሁን ጥምቀት ላይ አንድ ሰው ንስሐ የሚገባው ለምንድን ነው? ስለ ንስሐ አይደለም ያስፈልጋል። ኮንፌሽን ስለሚያስፈልግ ነው። ወደዛ አልገባም። አሁን ለምንድን ነው አንተ አይደለም ጠያቂ፣ እኔ ነኝ ጠያቂ። አንተናልካ ዘለ ስትሄድ ነው ያላልኩትን እንዳትል ነው። ንስሐ ከሚለው ጀምር። ኧረ ወንድሜ ኃጢአታችሁ ወንድሜ አትበለኝ። አሁን እኔ እሱ አሁን የወንድምነት ምናምን አይደለም፣ ይሄ ውይይት ነው እኮ። መጽሐፍ ቅዱስ ላነባ እንዴ እያሰራኝ አይደለም። በነገራችን ላይ ንስሐ ግቡ ማለት ምን ማለት ነው? ማባሪያ ስጣቸው ለሰዎች። በቃ እሱን እሺ በኋላ አብራራላችኋለሁ። አሁን ልጠይቅ የፈለግኩት ንስሐውን ሳይሆን የኃጢአት ስርየት እንዴት እና በምን እንደሚገኝ ላሳይ ስለሆነ ነው። በነገር ላይ እዚህ ላይ ብቻ አይደለም ሌላ ቦታም አሳያለሁ። አሁን እዚህ ክፍል ላይ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ ንስሐ ግቡ ነው የሚለው ወይስ በኢየሱስ ስም ተጠመቁ ነው የሚለው? እኮ የሚጠመቁት ለምንድን ነው? ከላይ ንስሐ ግቡ ለምን አላቸው? ቆይ አንዴ መጀመሪያ መልስ። በደንብ አዳምጠኝ። እባክህ ቆይ አንዴ አዳምጠኝ። ለምን ትጠይቀኛለህ? የጠየቅኩህን መልስልኝ። ንስሐ ግቡን ለምን ትዘላለህ? ለምን ትፈራዋለህ? እኔ የምጠይቅህን መልስና ከዛ አንተ ትጠይቀኛለህ። እሺ ለምን ንስሐ ግቡን አትዝለላ? አትቆጠው። ጠያቂ ነኝ እኔ። ስለዚህ የጠየቅኩህን መልሰህ ከዛ በኋላ ማብራሪያ ላይ ደግሞ እንትን ትላለህ። ቆይ ልጠይቅ ድጋሚ እኔ አትበለው። ቆይ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነው የሚለው ወይስ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ ንስሐ ግቡ ነው የሚለው? ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ። ኃጢአታቸው የሚሰረየው ንስሐ ሲገቡ ነው። እዚህ ጋር የጠየቅኩህን መልስልኝ። ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው የሚለው? ተጠመቁ ኃጢአታችሁ ይሰረይ ዘንድ አይልም። ገና ሲጀምር ንስሐ ግቡ ነው ያለው። አሁን ይሄ ምንድነው የሚለው? ምንድነው የሚሆነው ማለት ነው? እንደው አይኔን አንተ ነህ እንጂ አይኔን ንስሐ ግቡ የሚለው ጥምቀት ነው አልከው። እስኪ አንብበው እስኪ ኃጢአታችሁም ከሚለው ጀምረው አንብበው። ይኸው ለምን አንተ ንስሐ ግቡን የሚለውን ለምን ትፈራዋለህ? ጨምረህ አንብበው እኮ። ይኸው በደንብ አዳምጡኝ። ንስሐ ግቡ ለምንድን ነው ንስሐ የሚገቡት? ፈለገ ቆይ ማብራራቱን ያዛርገ አንብበው። ታዲያ ካላባጋው ምን እንትን ልበል? አንብበህ ነዋ። ይኸውልህ ኦርቶዶክስ ሲሆን ሙሉን አንብበኸው ከዛ በደንብ አዳምጡኝ ጎበዝ፣ በደንብ አዳምጡ። ይህን በሰሙ ጊዜ ልባቸው ተነካ። ከዛስ ጴጥሮስ ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሉት። ልክ እንደዛኛው ንስሐ ግባ በክርስቶስ እመን እንዳሉት አሁንም እዚህ ጋር ምን አለ ጴጥሮስ? ንስሐ ግቡ ምን ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ። የምን የመንፈስ ቅዱስ ስጦታ ትቀበላላችሁ። በጥምቀት የመንፈስ ቅዱስ ስጦታ ለመቀበል ተጠመቁ። አንደኛ ምነውም ነው፣ ሁለቱም አንድ ላይ ነው፣ አይለያዩም። አንደኛው ከመንፈስ ቅዱስ ንስሐ ሲገቡ መንፈስ ቅዱስን ይቀበላሉ። ጥሩ እሺ። የመንፈስ ቅዱስ ኧረ ቆይ በቃ አነበብክ እኮ። ቆይ እንደ የመንፈስ ቅዱስ ስጦታን በጥምቀት ነው የሚቀበሉት ማለት ነው። ችግር የለም። ለምኑን እንደዚህ አይነት የመነጣጠል እንትን ካመጣህማ እኔ ብዙ ነገር ልጠይቅህም እችላለሁ። ትጠይቀኛለህ። ጨርስና ከአንተ ጋር ደግሞ 3 ደቂቃ 5 ደቂቃ ይዘን እንወያየን። በዚህ ክፍል መሰረት ጥያቄ ጨርሱና አወያየን ከሱ ጋር። ጥያቄ ያላችሁ ይጨርሱ። በዚህ ክፍል መሰረት የመንፈስ ቅዱስ በዚህ ክፍል መሰረት ኃጢአቱ የተሰረየለት ቆይ ላውራ እንጂ እኔ ላውራ እንጂ አንተ ወንድሜ ላውራ እንጂ እኮ ለውይይት ከሆነ አይ እየጠየቅኩ ነው። በቃ ብዙ ሆነ ጥያቄ ጠይቀህ እስካሁን እኮ ልጠይቅህ እንደ እያወራህ ነው። አሁንም በዚህ ክፍል መሰረት በጥምቀት የመንፈስ ቅዱስ ስጦታንም ትቀበላላችሁ እያለ ነው አይደል? ንስሐ ስለገቡ ነው የመንፈስ ቅዱስ ስጦታ የሚቀበሉት እንዴ? ንስሐ ሳትገባ ስለተጠመቅ የመንፈስ ቅዱስ ስጦታ አትቀበልም? እሺ እዚህ ክፍል ላይ ካላመነ ምንም ማድረግ አይችልም። ከእግዚአብሔር ጋር መገናኘት አይችልም። እዚህ ክፍል ላይ ጥምቀት ጥቅሙ ምንድን ነው? እዚህ ክፍል ላይ ለምንድነው ተጠመቁ የተባሉት? በዚህ ክፍል መሰረት ለምንድነው ተጠመቁ የተባሉት? ያ በቁጥር 38 መሰረት ለምን ተጠመቁ አላቸው? በሚመስል ሞት ትንሣኤውን በሚመስል ትንሣኤ መጽሐፍ ቅዱስን ልትገነጣጥሉ አትችልም። አየህ፣ ስነ አፈታት ማለት ወደኋላም ትሄዳለህ፣ ወደፊትም ትሄዳለህ። ወደኋላ ወደፊት መሄድ ማንም አይከብደውም። ወንድሜ
ቆይ አዳምጠኝ። ስለ ጥምቀት ካወራ ሁሉንም ታያይዛለህ። እዚህ ክፍል ላይ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ገነጥለው ነው እዚህ ክፍል አንተ እኮ ነው ገንጥለህ የተረዳኸው። እኔ አልገነጠልኩም። ይኸው ንስሐ፣ ይኸው ሌላ ቦታ ደግሞ እኔ ኖ ሌላ ቦታ እዚህ ጋር ነን። ይኸው ንስሐ ለምን እንደሚጠቅም የጌታ ይኸውልህ፣ ንስሐ ለምን እንደሚጠቅም አንድ ሰው ሲያምን የሚያምነት ምንድን ነው? ኃጢአቱ እንዲሰረይለት ይቅር እንዲባል ነው ንስሐ የሚገባው። ለዛውም እኮ ኃጢአተኛ ነኝ ብሎ ሲያምን አንድ ሰው ንስሐ ገባ ይባላል። ታዲያ ለምንድን ነው የሚጠመቀው? ትብብር ማድረግ አለበት እንዴ። ይኸው ከክርስቶስ ጋር ሞቻለሁ፣ ከክርስቶስ ጋር ተነስቻለሁ ብሎ የሚተባበርበት ትልቅ በቃ ሌላ ጥምቀት ያድናል ካልክ ሁለት ጊዜ ድነት እንደሌለ ላረጋግጥልህ እወዳለሁ። እሺ፣ ስለዚህ በዚህ ክፍል መሰረት ከመጠመቃቸው በፊት አምነው ነበር፣ ልባቸው ተነካ ሲባል አይደል? ያኔ የኃጢአት ይቅርታ አግኝተዋል። እነዚህ እኮ ስማ፣ ኃጢአታቸው እኮ የተሰረየላቸው አስቀድሞ ነው። ክርስቶስ እኮ አድኗቸዋል፣ ኃጢአታቸውንም ደምስሶላቸዋል። ታዲያ ለምን ቅዱስ ጴጥሮስ ኃጢአታችሁ ይቅር እንዲባል ተጠመቁ አላቸው? ይኸው እዚህ የሰሩትን ስራ ነው። እዚህ ጋር የሰሩትን ስራ የሚሰሩትን ስራ ንስሐ ገቡ። የሚገቡት በአዳምና ሔዋን የተሰራውን ኃጢአት አይደለም። እሱን ጴጥሮስን ጠይቀው እንግዲህ ለምን ንስሐ ግቡ እንዳላቸው። ስለዚህ መልስ የለም። ወደ ሁለተኛው ጥያቄ እሄዳለሁ። ሰው ከክርስቶስ ጋር ሳይተባበር ሰው ከክርስቶስ ጋር እኔ እያስወራኸኝ አይደለም። አልገባኝም። እሱ ላይ ደግሞ ተወያየው፣ የምትወያየው ከሆነ ተወያየው። አንተ ብቻ ጠያቂ ነው እኮ እየሆንክ ያለው እኮ። ሁለተኛው ጥያቄ ሁለት ጥያቄ ስለፈቀደልኝ እስከፈለገው ስላለ ሁለተኛው ጥያቄ ልጠይቅ። ፈለገው ሁለተኛው ጥያቄ ትቀበላለህ? አይ በተጨማሪ ሁኔታ ከእሱ ጋር መወያየት እንጂ መጠየቅ አልፈልግም። በቃ ካለ ሌላ ሰው መወያየት መጠየቅ ወይ ጠይቆ ዝም አይል እስካሁን አላወራሁም እኮ ጠይቄ ነው ዝም ያልኩህ። ናትዬ ከጠየቀው የአብራራ እድል ስጠው። እኔ እስካሁን እሱ ሲያብራራ እኔ መሀል ላይ አልገባሁም። ጠይቄ ነው ዝም ጠይቀውና እንዲያብራራ ጊዜ ስጠው። ቀጥል። ጥሩ እሺ፣ ጥያቄ ልጠይቅህ። ሰው ከክርስቶስ ጋር አንድ ሳይሆን ወይ ደግሞ ያንን ሞቱን መቀበሩን ትንሣኤውን ከክርስቶስ ጋር በመተባበር አንድ ሳይሆን መዳን ይችላል? አዎ ይችላል። ድኗል። አስቀድሞ ሳይጠመቅ ነው ክርስቶስ ያዳነ። ጥቅስ ስጠኝ። ሰው ከክርስቶስ ጋር አንድ ሳይሆን መዳን እንደሚችል የሚያሳይ ጥቅስ ስጠኝ። እንዴ በሱ የሚያምን አይፈረድበትም። ከዚህ በላይ የምትፈልግ? በሱ የሚያምን አይፈረድበትም ማለት ግን በእኔ የሚያምን የዘላለም ሕይወት አለው አለ። አዳምጣንተ ናቲ እንዴ መልስ ለምንድን ነው ስመልስ አንተ የኔ መልስ የምትለው? ጠየቅ አይደለ? መልሱ ካልተመቸ መልስ። ጥሩ በቃ ተወዋ። መልሱ ካልተመቸ መልስ ነው ያልኩህ። አልተመቸኝም ማለት እኮ ይኸው መጽሐፍ ቅዱስን ይኸው በሱ የሚያምኑ የዘላለም ሕይወት እንዲኖራቸው እግዚአብሔር አንድ ልጁን ላከ። ከዛስ በእርሱ የሚያምን አይፈረድበትም፣ የማያምን ይፈረድበታል። በማያምን በአንዱ በእግዚአብሔር ልጅ ስላላመን አሁን ተፈርዶበታል። ብርሃን ወደ ዓለም ይመጣል ብሎ በክርስቶስ የሚያምን ምን አይልም፣ አይፈረድበትም። እሺ ጨረስክ? ስለዚህ በክርስቶስ ሲያምን የሚያምነው እኮ ሞተህልኛል፣ አብሬ ሞቻለሁ፣ አብሬ ተነስቻለሁ፣ አላወኩም። ወንጌሉ እኮ ተፈጽሞለታል። ግን ስላላወቀ ስላልሰማ፣ አሁን ሰማ። ሲሰማ ምን አለ? እንዴ ይህ ሁሉ ለእኔ ነው የተከፈለው። ለምን? መተላለፋችንን፣ በደላችንን፣ ቁስላችንን፣ ኃጢአታችንን ሁሉ ዋጋ ከፍሏል። በአዳምና ሔዋን ማንም አይጠየቅም። የሚጠየቀው በአዲሱ ኪዳን ነው። አዲሱን ኪዳን ደግሞ አመነ። ይሄ ነው። እሺ ጨረስክ መሰለኝ አይደል? እሺ የጠየኩ ጥያቄ ምን ነበር? አስታውሰኝ እስቲ። ጥያቄ አንተ አሁን የአንተ ጥያቄ ምንድን ነው? አንድ ሰው የሚተባበረው በጥምቀት ነው ልትለኝ ነው? አይደለም። የተባበረው በእምነት ነው። ከዛስ ይጠመቃል። ያ የተባበረበትን ነገር ይገልጻል እንጂ አዲስ ትብብር የለም። ጥያቄን ሳይሆን የነገርከኝ ልትለኝ ያልክና ኤኒዌይስ ካልክ አይቀር ካመጣው እስቲ በእምነት ነው የምንተባበረው የሚለውን አሳየኝ። ያው በልጁ ስታምን ከሱ ጋር እንግዲህ በልጁ የሚያምን አሳየኝ። ምን አመነ እኮ መተባበሩን አምኖ መተባበሩን እኮ በእምነት ነው የሚለውን ይኸው በጥምቀት ራሱን ገለጸ። በቃ የሚለውን ሳያምን ምኑን በጥምቀት ብቻ ነው አንድ የሚሆነው። ሌሎቻችን ጠይቅ። በቃ እንግዲህ በእምነት ነው። ቆይ አንዴ
በእምነት ነው ምንም ነገር የሆነው። ጥምቀቱ ራሱ እኮ ይሆን ስትጠመቅ ራሱ አምነ ነው እንጂ አምነ እኮ ተጠመቅ። የምትጠመቀው ለምንድን ነው? ምን አርገ ነው የምትጠመቀው? ምናምን እሱን አይደለም የጠየቀው። ታዲያ እምነት ሳይኖር ስለ ጥምቀት ብቻ ታወራለህ? ጥያቄውን ልድገም። አሁንም ድገም። ሰዎች የተባበሩት ከክርስቶስ ጋር በማመናቸው ነው። ይኸው ጥቅስ ጎበዝ እኮ ና ጥቅስ እመኑኝ ግድ የለም ነው ወይስ አለህ ጥቅስ? እንዴት ነው መኑ ግድ የለም? አንድ ሰው ሲያምን ለእግዚአብሔር ልጅ ይሆናል። ይኸው ቆይ በቃ እንደ ቅድም የተማርነውን እንትን አትበሉብን። ቆንጆ ቅድም ፈለገ ቆንጆ አስተምሮናል። ሌሎቻችን ጠይቃ ሌሎቻችን ጠይቅ። ስለዚህ እኔ ቤት ከፍታለሁ። ኑ ሁላችሁም በቃ ሂዱ። እንደዚህ ነው እንግዲህ ቤት ከፍታለሁ ይላል። የኦርቶዶክስ ተዋሕዶን እውቀት ከፈለጋችሁ በእውነት ከኔ ስሙኝ። በጣም የሚገርሙ አስተማሪዎች ነው ያስተማሩ። እስከ ዛሬ ሰምቼው አላውቅም፣ ግን ይኸው እግዚአብሔር ይስጣቸው። እነሱንም በዛው አመሰግናለሁ። እሺ ካሎሮ ጆ ወረደ ሳልጠይቅና ማን ነው የሚጠየቀው? እሺ ፈለገን ጋሽ ፈለገን ብቻ አልጠይቅ። አንተ ለምንድን ነው ዲቤት ያልተቀበልከው? ንቀት ነው እንዴ? አይ ጋሽ ፈለገ ቆይ እንወያያለን። ጋሽ አትበለኝ፣ ያ ፈለገ በለኝ። ብዙ እንትን አይደለሁም። እሺ አልወድም። እሺ አይ የአክብሮት ነው። አይቶ አታገኝ ያከበረኝ ክርስቶስ ይበቃኛል። እሱ ሲፈልግ አንቱ ይበለኝ። አንተ ተው። እሺ ክርስቶስ ራሱ ወንድም ያለበት ምክንያት ስላለው ነው። እሺ ወንድምነት ይበልጣል ከአክብሮት፣ ወንድምነት ይበልጣል። እሺ ፈለገ እሺ። ስለዚህ ቆይ የቤተ ክርስቲያኗን ትምህርት ዛሬ የተማርኩት ትምህርት በኦርቶዶክስ ቤተክርስቲያን በእምነት ብቻ ይዳናል እያለኝ ነው ፈለገ እስካሁን ቆይ በደንብ አንድ ሰነድ ከዚህ በፊት አማኒ ሲያሳየታችሁ ከሆነ ይኸውላችሁ አንድ እውነት ብዙ ጊዜ ጥያቄ ነበረ ለአንተ ጊዜ ስለሌለ እሺ ጠይቀኝ። በእናንተ ቤተክርስቲያን በኦርቶዶክስ ቤተክርስቲያን ውስጥ አንድ ሰው ሁለት ጥያቄ ነው ያለኝ። ከሁለቱ ጥያቄ በኋላ ምንም አልጠይቅም። አንድ ሰው በኦርቶዶክስ ቤተክርስቲያን ወደ ቤተክርስቲያኗ ቢቀላቀልና ለመጠመቅ ትምህርት አለ አይደል? ወዲያው አይጠመቅም። እንደተቀላቀለ ትምህርት አለ አይደል? የሚማረው ስለ ጥምቀት አይደለም፣ ስለ አምስቱ አዕማደ ምስጢርና ሰባቱ የቤተክርስቲያን ትምህርት ነው የሚማረው እንጂ ተለይቶ ጥምቀት ምናምን የለም። አይ እንደሱ አይደለም። አዕማደ ምስጢራትንና አምስቱን አዕማደ ምስጢር ትማራለህ። ሰባቱ የቤተክርስቲያን ምስጢር ትማርና እዛ ያስተማሩ ሰዎች በቃ ያጠምቀዋል። ንስሐ አባት ይሰጡና ያጠምቀዋል። ግን ከዛ ደግሞ የሚመጣ ቄደር የሚባል ጥምቀት አለ። አይ አንደርስታንድ። ስለዚህ እስከሚጠመቅበት ሰዓት ድረስ ይማራል፣ ጊዜ ያለው ማለት ነው። ስለዚህ ካመነበት ሰዓት ጀምሮ እስከሚጠመቅበት ሰዓት ድረስ በሚማርበት ሰዓት በእናንተ ቤተክርስቲያን የዳነ ነው የሚባለው ወይስ ያልዳነ ነው የሚባለው? ያ ሰውዬ ይኸውልህ ቤተክርስቲያን ምን አላት መሰለህ? እምነት አሁን እኮ እነዚህ የቲክቶክ እና የእንትን ሚዲያዎች ስላስቸገሩ ነው እንጂ ቤተክርስቲያን ድኛለሁ ድናለሁ ምናምን የሚለውም የቅርብ ጊዜ ነው። የለም እኔ ሃይማኖተ በዋለኝ ፍትሐ ነገሥት ሁሉም አለኝ። አንድም እንደዚህ ያስተማር የለም። እምነት ያለ ስራ ሙት ነው ብላ ነው የምታምነው። እምነት ማለት በጸጋ ያገኘውን የክርስቶስን በጸጋ ያገኘውን ስጦታ ገባ በስራ ለምሳሌ አሁን ስራ ያድናል የሚል ሰው በጣም የተሳሳተ ነው። የምትሰራው ጽድቅ ነው። ጽድቅ ደግሞ ትርጉሙ እውነተኛ ወይንም ትክክለኛ ህይወት። ለምሳሌ ኖ ፍጹም ጻድቅ ነበረ ማለት ኖ በትውልዱ መካከል እግዚአብሔርን አምኖ ኃጢአትን እምቢ ብሎ የእግዚአብሔርን ትእዛዝ በመቀበሉ ጻድቅ አለው እግዚአብሔር። ትክክል ነው አለው። ወይንም እውነተኛ ህይወት ስለኖረ ኖ ቤተሰቦቹን ሁሉ አዳነ። አብርሃም ጻድቅ ነው ማለት የአብርሃም ጽድቅና ተቆጠረለት የተባለው ይስሐቅን መስጠቱ እንጂ እነዚህ ሁሉ እኮ አልዳኑ። ገብቶሃል ቃሌ? የሚድኑት በክርስቶስ ነው። ቤተ ክርስቲያን ምን ብላ ነው የምታስተምረው? ስራን ጽድቅ እንጂ ድነት አይደለም። አሁን እኮ እምነትን ስራንም ስታደርግ ስትጠመቅም ትድናለህ ብለው
ምስቅልቅል ያደረጉት እንጂ መዳንን በክርስቶስ እንደሆነ በጸጋ ስጦታ ይኸው ፋሲካ እኮ የሚያከብሩት ለዚህ ነው የተፈጸመ ነገር ቃሌ እኮ የኦርቶዶክስ ነኝ ያለ የተሳሳተ ትምህርት ነው እያስተማረ ያለ። ስለዚህ ኦርቶዶክስ ከሆነ ደግሞ ዝም በሱቶ አንተ ነው የምትለው። አንተ የቲክቶክ የነ አኬ ተከታይ ስለሆንክ እነሱን በዶክመንቶች አንፈታትሽ፣ በዶክመንቶች አንፈታትሽ። አንተ ይኸውልህ ስማ፣ ቤተክርስቲያንን አታውቅም። እግዚአብሔር ይመስገን እኛ በደንብ ነው ይኸውልህ ጠያቂ ስለሆነ እኮ አንተም ዶክመንት አውጣ። እዮብ አንድ የሚውታርና እሱንም አንተንም ይጠይቃል። ቃሌ ችግር የለም። ያ እኮ አሁን አንድ ሰው ካመነበት ሰዓት ጀምሮ እየተማረ እስከሚጠመቅበት ሰዓት ባህል ላይ ሳይጠመቅ በፊት ካመነ ሰዓት ጀምሮ ቤተክርስቲያኗን ከተቀላቀለና ትምህርት እየተማረ ባለበት ሰዓት በዛ ሰዓት የዳነ ነው ያልዳነ ነው የሚባለው? ፈለገ ይኸውልህ ያመነ ሰው ይኸውልህ የዳነ ማለት ከፍርድ ነው። ይኸውልህ ቤተክርስቲያን የምታስተምር ክርስቶስ ዋጋ ከፍሏል፣ ተፈጽሟል። ገባ? ያዳነህን ታምነዋለህ። ከሚቀጥለው ፍርድ የእግዚአብሔር ልጅነት እንደገና ደግሞ ያ ሰው ድኗል። ጥምቀት ለምንድን ነው የሚጠመቀው? አንደኛ ክርስቶስ ሲሞት መሞቱን እሱ ራሱ ክርስቶስ ሲነሳ መነሳቱን ያለው ሚስጥር ነው ይለዋል። ሚስጥር በደንብ አዳምጠኝ። ሚስጥር ነው እኮ የሚሉክ ሲናገሩ እኮ መዳን በክርስቶስ ነው። ይሄን ቆይ አንዴ ቃሌ ከተወሰኑ ሰዎች በስተቀር አይነግሩክም እያልክ ያለው ስለገባኝ ነው። አንዴ ቆይ አጭር መልስ ስለነበር ነው የጠየቀው። አሁን ይኸውልህ ኢዮባን ስጠይቀው እንዴት እንደሚመልስ ተመልከት። ሾርት ኤንድ ፕሪሳይስ። ኢዮባ አንድ ሰው ቤተክርስቲያኗን ከተቀላቀለ በኋላ እስከሚጠመቅበት ሰዓት ድረስ የዳነ ነው የሚባለው ወይስ ያልዳነ? በጣም ይቅርታ። እሺ ቃሌ አልመልስም ጥያቄውን። ከሱ ጋር ከራሱ ጋር ጨርሱና ላይክ ፖለቲካ ስለሆነ ማለት ነው። ከሱ ጋር ጨርስና ከሱ ጋር መጨረስ ስላለብኝ እኔ ማለት ነው። እኔና እሱ በዶክመንት አውጥተን እናወራለን። እሺ አይ ብትመለስልኝ አሪፍ ነበር። እሺ ችግር የለውም። ቃሌ ጨርስና ጥያቄን ከሱ ጋር እስቲ እንግባና እስቲ በዶክሜንት በምናምን ይለኛል። እስቲ ቆይ እንገባና እቺን ብታወሩባት ጥሩ ነው። የዳነ ነው ያልዳነ? እስቲ ቆይ እሱ እኮ መልስ ስጥበት። ለምን ይሄው መልስ አሰብ ሰው ሚድነው? እናንተ ታወራላችሁ በቃ ችግር የለውም። እኔ ሁለተኛውን ጥያቄ ልጠይቅ ፈለገ። በጣም ኮንሰርን እንደሆንኩት ከዛሬ ውይይት እኔና አንተ አንተ እሺ፣ ግን ችግር የለውም። እኔና አንተ ልበል አሁን እኔና አንተ በኋላ እንወያያለን የጠራሃኝ እንዲህ ቤትና አሁን ግን ኮንሰርን የሆንኩት ከውይይት ውስጥ የአሁኑን ጥያቄ ልብ በሉ እናንተ ትወያዩበታላችሁ። እዚያ የምትቆዩ ሰዎችም ጠይቋቸው። ያ መሀል ላይ ያለችው ፓርት ላይ የዳነ ነው ያልዳነ ነው ሰውየው የሚባለው የሚለውን ነገር ማለት ነው። ግን ቅድም ውይይት ላይ እኔ ኮንሰርን የሆንኩት በዚህ ብቻ ነው። ክርስቶስ ሊፈርድ አይመጣም ብለሃል። መጽሐፍ ቅዱስ ሊፈርድ አይመጣም አይልም። ክርስቶስ ሊመሰክርብህ ነው የሚመጣው። እስቲ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እስቲ አንብብልን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 አንብብልን። ፈራጁ ነው እንጂ የሚለው ሊፈርድ ይመጣል አይልም። ክርስቶስ ከእንትን በፊትም ስለማውቀው ነው ከእንትን በፊትም ዓለም ከመፈጠሩ በፊትም ፈራጅ ነው። ቃሌ ይፈርድባቸዋል እኮ ነው የሚል እንጂ ክርስቶስ ሊፈርድ ነው የሚመጣው አይልም። ያው ሁለተኛ ጢሞቴዎስ በቃሌ የማውቀው ነበር፣ ግን ለአንተ አነብልሃለሁ። በመስዋዕት እንደሚደረግ የኔ ህይወት ይሰዋል። አይ አይደለም፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ነው። ኦኬ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን አይደለም። ሁለተኛ እኮ አልከኝ እኮ። ኦኬ። ሁለተኛ ጢሞቴዎስ በእግዚአብሔርና በሕያዋን በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። እሺ ቴንክ ዩ። ኬዝ ክሎዝድ። ተባረኩ። ያው ክርስቶስ ሊፈርድ ይመጣል። ኧረ አይልም። አንተ ምን ሆነ ነው? ኧረ አይልም። ሙታን ፍርዳቸውን ያገኙት መቼ ነው? አይ በቃ ተሳስቼ ይሆናል። እሺ በቃ አይ ያላመነ ሰው ፍርዱን ያገኘው መቼ ነው? አይ ቆይ ያላመነ ሰው ፍርዱን ያገኘው መቼ ነው? ይሄ ሰርጎ ሊፈርድ አይደለም የሚመጣው ብለህ ሊመሰክር ነው የሚመጣው። እሱን መግለጽ ይችላል። በእናትህ ኢዮብ አንተ እሱ ይጨርስና ከዛ በኋላ ቃሌ በደንብ አድርገህ ይኸውልህ፣ ቃሌ አንድ ያላመነ ሰው ሙታን ነው አይደለ? ቃሌ እንግባባ። መጽሐፍ ቅዱስ አንዴ ቆይ፣ ዲቤቱ እኮ ከኔ ጋር አይደለም። አሁን ቅድም ናታኒም ጋር እንደጨቀጨቀህ ምናምን ነው የሚሆንብኝ። አሁን እኔ እንደዛም እኮ ስትል ስለማይ ነው፣ ግን ስናነባው እንደዛ ስለማልፈልግ እኔ እናንተ ስለሆነ ማውራት ያለባችሁ ጌታ ሊፈርድ ይመጣል የሚለው
ኮምፕሊትሊ በቤተክርስቲያን ካቶሊክ፣ ኦርቶዶክስ ምናምን ኢቭን ጆቫ የሚያምነው ነገር ስለሆነ ሙስሊምም ይላል እሱ ችግር የለውም። እኔ ግን መጽሐፍ ቅዱስን እሺ፣ አይ መጽሐፉ በቃ ሊፈርድ ነው የሚመጣው አለ እኮ። ግን አሁን እሱ ላይ ሳይሆን መጽሐፉ ዳይሬክትሊ የሚለውንማ ማለት ነበረብን። ግን አሁን ይሄኛው ዝም ብዬ አንተ እንድታየው ነው እንጂ አረ ችግር የለም። በዚህ ምን ማለት እንችላለን? ችግር የለም። ዋናው ሐሳብ ያልመለስክልኝ ካመነበት ጀምሮ እስከሚጠመቅበት ሰዓት ድረስ ሳይጠመቅ በፊት ካመነበት ሰዓት እስከሚጠመቅበት ሰዓት ድረስ የዳነ ነው ያልዳነ የሚለውን ግን አንተም ኢዮብም አልመለሳችሁልኝምና ወይ እናንተ እስቲ አልገባኝም። ካመነበት ሰዓት ጀምሮ እስከሚጠመቅበት ሰዓት ድረስ አንድ ሰው ያዳነ ነው የሚባለው ያልዳነ በኦርቶዶክስ ቴዎሎጂ ውስጥ ነው ጥያቄው የነበረው። ታዲያ ስመልስልህ አንተ እሱ አልመልስም አልክ። አንተ እንደምትፈልገው ነው። ያ ሰው ወደ ቤተክርስቲያን እስከመጣ ድረስ በክርስቶስ እስካመጠን ድረስ የዳነ ነው። የዳነውም ከፍርድ በቃ ድኗል። በአዲስ ኪዳን ያለውን አግኝተዋል እኮ ነው። ስለዚህ የዳነ እንደዚህ እኮ በአጭሩ ብትመልስልኝ በቃ ያበቃ ነበር እኮ። የዳነ ነው የሚባለው ነው። አዎ የዳነ ከፍርድ የምታመጣው እሱን በማመን ነው። ያመነ ሰው እኮ አይፈረድበትም። በቃ ፒስ። እሺ ኢዮባ ተስማማለህ በዚህ? አይ ቃሌ ከጨረስክ ከሱ ጋር ላውራ። አዎ አይ ጆ ስለሌለ ምናልባት አንድ አይነት አቋም ከሆነ ያላችሁ እንደዛ ስለማሰብ ማለት ነው እንድትመልስልኝ ነበር። ካለዛ እዚህ ላይ አውሩ እስቲ ወይ ልስማሽ። እዚህ ላይ ሁለታችሁ አውሩ። ኢዮባ ግን ይሄን ብትመልሰው ደስ ይል ነበር።